ወይኔ ሩታ እንግዲህ በሰላም አላህ በሰላም ይገላግልሽ። በጣም ነው የሚያስፈራው። አይ ሴት ልጅ አሟታል። እውነት ለመናገር እንግዲህ ኸይር የምንሰማ ያደርገን። እኔ ያሳዘኑ ደግሞ ማዘሯ ናት። የእውነት ደግሞ እነሱ ቁጭ ብለው እሷን ትልቂቱን ሴትዮ ለምንድን ነው የማያስቀምጧት? እናቴቱ አያቸዋት ቁማ በር ላይ እንደዛ ኩሽሽ ብላ እነሱ ወንበር ላይ ቁጭ ብለዋልና አይ እንደው ስርዓት ካሜራ መደቅን እንጂ እኮ ስርዓት የለንም እኛ እውነት ለመናገር እና ወላድ ከባድ ነው እውነት ለመናገር። ብቻ ደስ ይላል። በእናቷ ጉያ ሆና ልጇን በዚህ ደረጃ ማየት ሁላችንም የሚናፍቀን ነው። ቤተሰቦቻችን ዛሬ ተለያይተን ስለምንኖር ቤተሰቦቻችን ሁላችንም አግብተን የራሳችን ህይወት በቃ ከጎናቸው ሆነን እንድንወልድላቸው የሆነ ነገር በቃ በጣም ነው የሚጓጉት። እኛም ደግሞ እንደዛው በእናታችን መታረስ እንፈልጋለን። በእናታችን ወልድ ልጆቻችን እንዲያዩን እንፈልጋለን። እና ሁላችሁም ይሄን የምትፈልጉ አላህ አሳክቶልን ምን ልበላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። አይከፈልበትም። ስደተኛታችሁ ነኝ። ከጎኔ ሆናችሁ ለምታበረታቱኝ እውነት ቃል የለኝም። ከልብ ነው የማመሰግነው። እና እውነት የሩታን እናሳይ በቃ ውስጥ ያልቻለም ስነግራችሁ ማለት ነው። አይ እናት ከኛ በላይ እኮ የሚጨነቁት እነሱ ናቸው። የእውነት ነው የምላችሁ። እና እኔ የታየኝ ነገር ቢኖር በቃ የሩታ የማዘሯ ሁኔታ ነው። እና ሳዘነኝ ኩሽሽ ብለው ቁሙ በቃ አይናይኗን ያሉ በርቀት እና ቁጭ አድርጓትም ነበር እንደነሱ ቁጭ ብለው ኩርሲ ያለ በርቀት በዛኛው በኩል እና ከሩታ ታገ መሆን የነበረባት እሷ ነበረች። እና መከራ ነው ወላሂ። እና አላህ በሰላም ይገላግላት። እንግዲህ ምጥ ለሰው ልጅ በጣም ለሴት ልጅ በጣም ፈተና ነው፣ ከባድ ነገር ነው። ትልቅ ፈተናችን ብትኖር ይችላል። እና እንዲሁ አረቢ አላህ ይጠብቅና። እኔ በጣም ነው የምፈራውና አላህ ሁላችንንም በሰላም የምንገላገል ያድርገን ትላላችሁ። አርግዘናል እኮ አባ የሩታን እርግዝና እኮ እሷ ብቻ አይደለም ያረገዝ ነው፣ እኛም ሁላችንም ነን ያረገዝ ነው። ጸቡንም ፍቅሩንም ሁሉንም ነገሩንም አብረን አርግዘናል። እና የሩታ ላይ የህዝብ ላይ ነው እውነት ለመናገር ማለት ነው። እና አሁን ራሱ መጡ የህዝብ ምጥ ነውና ግን በጣም ይገርማል። ድሮ እንደዚህ የሚታወቅ ነገር የለም። አሁን ላይ በቃ ሁሉ ነገር ካሜራ፣ ሰው ተይዞ እንደዛ ካሜራ ተደቅኖ ሱብሃንአላህ። ዶክተሮቹ ራሱ ግራ ይገባቸዋል። አይታችኋት አልተሳቃ ስታልፍ እያለፈች ካሜራው ተደቅኗል ፊት ለፊት። ሱብሃንአላህ እንደምን አይነት ጊዜ ላይ እንደደረስን አላውቅም። በሽታውም ጤናውም ደስታውም በቃ ሀዘኑም ሁሉ ነገር እኔ በጣም የገረመኝ ባለፈው የሆነ ሰውዬ ሞቶ ከዛ ምን ቢሰራ ጥሩ መሰላችሁ? ሰውየው ሞቶ ሰው እያለቀሰ እንግዲህ ጅናዛውን ይዘውት እየሄዱ ካሜራ እንዲዘርግ እባካችሁ ካሜራውን አዙሩልኝ ብሎ እስከሚናገር ድረስ ማለት ነውና እባካችሁ ካሜራውን አዙሩ። ሱብሃንአላህ እኔ በጣም የገረመኝ እንዴት አይነት ነው በቃ ያለንበት ሰዓት ላይ ሰው ሞቶ ማለት ያን ሰው ሞቶ እንኳን እንዲያይል ማለት ነው። የቀብሩ ስነ ስርዓት እያንዳንዱ የሰው አለቃቃስ የሰው አመጣጥ እንግዲህ በዱንያ ላይ ሳለን እኮ አንድ ብር ያልሰጠው ሁላ በዛ ሰዓት ላይ ግን የአንዳንድ ነገሮች ይደረጋል። መኪናው ምኑ በቃ ይሁን ሰርግ ላይ ነው። አሁንም እንደው ይሄን ያክል ወጪ ይሄን ያክል አምሮበት የሚባለው እንደው በእንትንም ሰውም ሲሞት መኪናው አበባ አይታችኋል። እንግዲህ መቃብር ሁሉ ይሰራል። ምን ይላል እና ብቻ እሱ ነገር በህይወት አንድ ብር ያልጠቀመው ሰው ሁላ በዛ ሰዓት የሚደረገውን ነገር ያንዱ ትልቅ ነው፣ ያንዱ ትንሽ ነው፣ ያንዱ አላዘነም፣ ያንዱ አዝኗል። የሰውን ሁኔታ ለማሳየት የሁኔታ እንደው ወላሂ የማይሰሩን ነገር የላቸው። ምን እኔ በጣም መታዘባለሁና ሰው ሞቶ ሰው በሀዘን እየተንገበገበ ካሜራ ደቅኖ እዛ የሚያዝነውን የማያዝነውንም እኔ ከዚህ በላይ ሰው ሞት በላይ የለም። ሰው ትንሽ አያፍርም? ጅናዛ እየቀረጹ እዛ መልቀቅ ማለት ነው። እና በጣም ያሳዝናል። እና በጣም ገረመኝ በቃ እያንዳንዱ ነገር ምጡንም እዚሁ ካሜራ ላይ ረቢ። እና ብቻ አብርሽ እንግዲህ በዚህ ሰበብ ከጎኗ ሆኖ ከአሁን በኋላ ነገሮች ይስተካከላሉ ብዬ ተስፋ አደርጋለሁ። አይ ትላላችሁ ስንያዝ እኮ ከባድ ነው። እና ብቻ ከባድ ነው ለሚያውቀው ሰው ሊወለዳችሁ ሰው
ታውቁታላችሁ። እኛ ደግሞ የሩታ ጋር እንግዲህ ማማጥ አለብን አሁን እና ብቻ አብርሻው ከጎኗ ነው። ግን ከሁላቸውም ፈረንጁን አይታችሁታል። እነሱ ይስቃሉ፣ ይጫወታሉ። ግን ፈረንጁ በጣም ተጨናንቋል። መስኪን እንደው ምንም አንዲት ነገር ራሱ እንትን አላለም። ግን በጣም ውስጡ ተጨንቆ እንደሆነ ያስታውቃልና ኧረ እንደው ከባድ ነው ወላሂ። እና እንግዲህ ኢንሻአላህ እስኪ ነገ ደግሞ በአዲስ ቪዲዮ ይመጣሉ። መቼም እኛ አብረን አይደል ነግሬያችሁ የለ አብረን አይደል ሲጋቡም ሲገናኙም ሲያረግዙም ሲወልዱም ነገ አዲስ ነገር ይመጣል። እንግዲህ ኢንሻአላህ በሰላም የምትገላገል ያርጋት። የተጨነቁትንም አላህ ከጭንቀታቸው ይገላግላቸው። የታመሙትን አላህ ያሸራቸው። የተቸገሩትን አላህ ይረዝቃቸው። ስራ የሌላቸውንም እንደዚሁ አላህ ደህና ስራ ይስጣቸው። በየእስር ቤት ያሉትን አላህ ነጃ ይበላቸው። ሀገራችንን ሰላም ያርግልን ትላላችሁ። ምርቃና ይናቅም አሜን በሉ እና ብቻ ደስ ይላል። ዙሮ አብርሽ ዛሬ ከጎኗ ሆኗል። ዛሬማ ከጎኗ ባይሆን ጉር ነበረ እና ብቻ ማዘሯን ሳይል የብቻ ውስጥ ያልቻለም ያየሁት በቃ የታየ ነገር ቢኖር የማዘሯ ጭንቀት ምናምን ሁኔታዋ እንደው እንዴት ብላ እንደሆነች አረቢ አይናት እናቴም ስለናፈቀችኝ ይሁን በቃ እናቶችን ባየው ቁጥር ውስጥ ይረበሻል። እናቶችን እንደዚህ በቃ አባት አሁን ሄሉን አይታችሁ ከሆነ አባቷ ታሞባት እንግዲህ ዊልቸር ላይ ቁጭ ብሎ የአንዳንድ ነገሮችን ይዛ ስመጣ ለበዓለም የሆነ ነገር በቃ ሳይ በጣም ነው የሚሰማኝና አባትም ያላችሁ ሻመት ይኖርላችሁ፣ እናትም ያላችሁ ሻመት ትኖርላችሁ። የሌላችሁም እንግዲህ አላህ ይረህማላችሁ፣ አላህ ይረህማችሁ ሞቱታል እና ብቻ አላህ እኛንም በሰላም ሀገራችን ገብተን የራሳችንን ህይወት እንድንኖር አላህ ይወፍቀን። ያንን ነው የምመኘው። ምክንያቱም ብዙ በስደት ዓለም ላይ ልናወራ ፈልገን ልንናገር ፈልገን በቃ ብዙ የተደበቁ ምስጢሮች ስላሉን ኢንሻአላህ ሁሉም ነገር ደግሞ የረፍት እንጀራ ሰጥቶን በሀገራችን የምንደሰት ያደርገና ውዶችዬ ስለ ነበረን ቆይታ ከልብ አመሰግናለሁ። ቻናሌን ሰብስክራይብ እያደረጋችሁ አበረታቱኝ። አብሬያችሁ ነበርኩት የቦነኝ። አሰላሙ አለይኩም ወራህመቱላህ